ጌታ ይባረክ። እንደዚህ ልበልክ ሰማይ ባንተ ላይ ይቀበል። አሜን። እጅን ከፍ አድርግ ወደ ሰማያት እንዲህ ብዬ ላውጅብህ ጋይስ እንዲህ ብዬ ላውጅብህ በጌታ በኢየሱስ ስም ተአምር የሚያደርግ የእግዚአብሔር ሰማይ በላይ ላይ ይቀበል። አሜን። ውሰዶ አሜን በለ። ይቀበል። አድራሻ የሚቀይር ሰማይ ይከፈት። በሕይወት ላይ ይከፈት። በቤት ላይ ይከፈት። በሰርመንሰሪ ላይ ይከፈት። በኢየሱስ ስም ክብር አሜን አለ ይሁን። ሃሌሉያ። እንግዲህ እናንተ ዘጋጅቷል የኢየሱስ ቦታ እቺ መልካም የምትምር የሚባል ቦታ ናት። ውሰዷት እቺን ወደዚህ ኢየሱስ ጌታ ትታምራለች አይደል? ተነከው ተወተች ኢየሱስ ጌታ ናዚ አብታን ያሲት ኦኬ ወታዬ ቱታ መጣ ኢየሱስ ጌታ አሲት ኦኬ ወታዬ ሃያይ ባቴልስ አሳራይስ አሳናጊስ አሳብ ሃይማናጊስ በእግዚአብሔር ጊዜ ወሳይ ሞቶይ ታያለች ወይ ጌታ ሰላሳ አመጣጡ ሲማርካ አይምሮ ዲሽ ሁቤ ዲሽ ኦቲያ ወልቃይ ዲሽ ሙለ ላይ ጎርደት የከጀት ያው ሰላሳ አመጣጡ ሲማርካ እንደሞላ ሰለዳ ይታ ሄይ ወደ ላይ ሰላ አሜን ብለው ሰላ ባካቹ አሜን ብላችሁ ሰላ አቅምያለ ታያታው ደቁ ጊሽ እንደዩ ሳይ ሰላይ ጎርደት ጫውጉት የከጀት ሰላሳ አመጣጡ ሲማርካ ቶሳያገ እንተው ተሳፈንተና ለማና ከመታንያ ቆይ ከመፖስ ታውሰዋና ማና ያጋነሽ ነው አብዳናዩ መቶ አይለጊኮ ሃይቶዋ ቶይ አይውለ በዶሚን ዋንሲያጊ ሐሙተና ኦተና ኢየሱስ ጌታ ክብር ለኢየሱስ ይሁን። ዋንና ሐሙተና የለቶሳ በዶሚን አይባ ያጊ ቶዋ አይባ ወቢያ የለቲ ደቢከነ ወበረትስ ኮይኒ ወለቲ በና ተናወበ በዳርኪ ወለቲ በና አሲ በኮዮጋ ኮይኒ ወለቲ ረና ጦሲዮ ቶጋዳሪስ ተናው ስባዶ ከይስምን ናአንቷ ዙቅዲ መጠነው ደንዳያ ጦሳ ሐላይት ነኮ ያና አሜን ያለ አሜን አሜን የሰውዬ እየለመነ ነው ስለ እግዚአብሔር ያለ የነ ጴጥሮስና የነ ዮሐንስ ነገሩ ምንድነው ካላችሁ ወደ ውስጥ ገብተው እንደ ልማዳቸው ጌታን ለመጸለይ ለማምለክ ነው። እሱ ለመጸለይ እንተ ብር ለመውሰድ ነው። እነሱ ጌታን ለመጸለይ ነው፣ ለማምለክ ነው። እናንተ ይሁድ ወደዚህ እንደገባችሁ እነሱን ለማምለክ ወደ ቤተ ክርስቲያን ይገባሉ። ቤተ ክርስቲያን ይገባሉ። ሁሉ ጊዜ ሰውየው እነሱን ያውቃል፣ እነሱም ሰውየውን ምን ያደርጋሉ? ያውቃሉ። ቤተ መቅደስ የሚገባ ሰው ሁሉ ያውቃል። ስሙኝ ሁሉ ያውቃል። ሽባው ሰውዬ ይላል፣ እግር የሌለው ይላል፣ የሚል ያለው ይሰጣል፣ ቅልብ ያለው ሰጥቶ ይሄዳል፣ የሌለው ግን ሌላ ቦታ ቀይራት ለምንም እንደ ይላል። አሁን ደግሞ ምንድነው የሚሉት ታውቃላችሁ? ስለ ቦታ ቀይር እንጂ ነው የሚባለው። ዛሬ ትናንት ነገር ሊንከራቸው እግዚአብሔር ይመጣል። ቀኝችን ብድግ ታረግና ጠላት ሆይ ስማ በለው ሲያለ እግዚአብሔር ባለው ሆነ ይመጣል። የሚያምን ሰው ነገር ሰኞ ነገሩ ይካያል። ከዛ እነዚህ ሰዎች ቤተ መቅደስ ነው የሚገቡት። ስለ እግዚአብሔር ያለ አንድ ነገር ለመቀበል ብሎ ልክ እነሱ ጋር ሲደርስ እነዚህ ሰዎች ነብይም አይደሉም እንኳን ሰዎች የሚያውቁት ነገር አለ። ነብይ አይደለም ተንቢዮ የሆነ ነገር የሚያደርጉ ሰዎች አይደሉም። ለማምለክ ይገቡ ነበር ይላል። የሆነ ኃይል አለፈላቸው። በላቸው ላይ የሆነ ጉልበት መጣና ቆም አሉና ማንን ተመለከቱ? ሰውየውን ተመለከቱ። ስለ እግዚአብሔር ስጡኝ እያለ ይላችሁ ሲያዩ እንደዚህ ነው ያሉት። የሚገርማችሁ ነገር ኢየሱስ ጌታ እዚች ጋር ትቆማላችሁ። መጽሐፍ ቅዱስ የያዘን ሰዎች ካቆምንበት እርሱም ጴጥሮስና ዮሐንስን ወደ መቅደስ ሊገቡ እንዳላቸው ባየው ጊዜ መጽዋዕትን ምን አረገ ይላል? ለመናቸው። አሁን ለመናቸው። ምትነውን በላቸው። አንተ በላቸው። ስለ እግዚአብሔር ስጡ። አሁን ለመነ። እነዚህ ሰዎች እንደገና ደግሞ ከቁጥር 4 እንዲህ ነው የሚለው ጴጥሮስም
ነው። ያለ ገንዘብ ያለውን ወንድምን፣ ገንዘብ ያለውን ጎረቤትን፣ ገንዘብ ያለውን አብሮ አደገ አጋጣሚ ዛሬ ይገናኛል ካለ እባክህ ዛሬ ልሽረኝ ነው ትላለህ። ሲሰጣል በቃ ሳይሰጣይቶ በቃ እሱ የጠራው የሆነ ነገር ሊያደርግ ነው ወይኔ ምናምን ልብ ይሰጣል። ነገር ግን ጌታ ኢየሱስ ክርስቶስ ሲመጣ ዛሬ ተሰጥቶ ነገ የሚያልቅ ሳይሆን ዘላለማዊ ዘላቂ የሆነ ነገር ይሰጣል። ያ ሰው አጠገብ ላይ ያለው ሰው ቸርባውን መታ ታረግና ኢየሱስ ሲሰጥ በለው ንገረው። ዛሬ የሚጠፋው ሳይሆን በለው ዘላቂ የሆነ ነገር ይሰጣል በለው። ዛሬ በለው ነገር ይቀየራል በለው። ትኩር ብሎ ምን አደረጉ ይላል። እርሱም ሃሌሉያ ካለ በኋላ እንደዚህ ይላል፣ ወደ እኛ ተመልከት አሉ። ወደ ማን? ወደ እኛ ተመልከት። በቃ እነዚህ ሰዎች ዛሬ ሊሽሩኝ ነው። በቃ የሆነ ዶላር ሳይሰጡ አይቀሩ። እንግዲህ እይታው በቃ ዛሬ እነዚህ ሰዎች ሳያነሱ አይቀሩ። በቃ ወደ እኔ ተመልከቱ ያሉ ሰዎች 10 ሺዎችን 100 ሺዎችን ለመስጠት ነው ምናምን ብሎ ትኩር ብሎ እነሱን አየ። አንድ ነገር እንደሚቀበል ይላል። ከቁጥር 6 ጴጥሮስ ግን ይቅርታ 5 እርሱም አንድ ነገር ከነሱ እንዲቀበል ሲጠብቅ ወደ እነርሱ ተመለከተ። አሁን እናንተ ጋር ነው እይታ። የሰውዬ የሚፈልገው ነገር አለ። ተመልከት ብላችኋል። እሱም ደግሞ ምን ሊያደርግ ነው? አንድ ነገር ሊቀበል ነው። አንድ ነገር ሊቀበል ስል ከዚህ ከሽባነቱ ሊፈወስ ሳይሆን ገንዘብ ነው። ሰምታችሁኛል? ዛሬ አንድ ነገር ልንገርህ። ጌታ እግዚአብሔር ለዘመናት ሽባ ያደረገ መንፈስ ዛሬ ይመታ። አሜን አሜን ያለ አንድ ተስማማ ሰው እጅን ዘርጋለሁ። ይኸውልህ ለዘመናት ሰርተህ ሽባ አገልግለህ ሽባ ጉልበትን አፍስሰህ ሽባ የሆነ ነገር ነግደህ ሽባ የሆነ ነገር አድርገህ ሽባ ዛሬ በኢየሱስ ስም ሽባነት ይሰባል። በተለይ ስለለውና አሜን በላይ አስበህ አልሳካ ያለ ዛሬ ይመታል። ዛሬ ይሰባል። አላራምድ ያለ ይመታል። በተለይ ስለለውና ይሰባል በለው። ይገባውን ተከና ባለውን ተከና ሃሌሉያ ያዞና ንገረው። ዛሬ በለው ሲያኔ ይሰበራል በለው። ዛሬ በለው ከሕይወት ላይ በለው ይመታል በለው። ዛሬ በለው ታሪክ ይቀየራል በለው። ዛሬ በለው ሙሉ ሰው ትሆናለህ። ስለለውና ውሰደው። አሜን በለው። ይሁንልህ። ምንድን ነው የምትሰጡት? አሁን ብርና ወርቅ ሰውየው የሚፈልገው ብርና ወርቅ፣ እነሱ ደግሞ የሚያወሩት ምንድን ነው? ተቃራኒ ነው። ሰውየው በእኛ ዘመን ቢሆን ይናደዳል። እኔ ብርና ወርቅ ለዛሬ ዳቦ ምናምን ብሎ ይናደዳል። አንዳንድ ሰዎች 5 ብር ሲሰጥ ምን እንደምላካለ ለራሴ ውሰድ ይላል። እዲ ደህና ናቸው ይላሉ አይሉም? አሁን ያ ምናምን ብለህ አንድ ቀን ምን አየሁ መሰለህ? ፒያሳ ላይ ጌታ ይባላል። ይህን ቃል ከመጨረስ በፊት እንኳን ደህና መጣሽ ጌታ ኢየሱስ ይባላል። እስቲ እንኳን ደህና መጣሽ ወርስ ደህና ናችሁ ወይ? ክብር ለኢየሱስ ይሁን። እና አንድ በዊልቸር የምትሄድ ሴት አለች። ሁሉ ጊዜ ትንሽ አእምሮዬን እንደሚነካ አላውቅም። እኔ ትለምናለች። ስትለምን እስከዚህ አፊ ድረስ መታ ነው የምትለምነው። ከዛ ሰውየው ማለት ሴትየዋ በጣም ለራሷ ምስኪን ናት፣ ግን ከሷ ትሻላለች ማለት ነው። የሚገርማችሁ ነገር ከቦርሳዋ ውስጥ እንደምንም ግራ ፈልጋ 5 ብር አምጥታሰጠች። እንዲያየችና ቦርኮ 5 ብር ትሰጪኛለሽ እንዴ አንቺ ቦርኮ አለች። እኔ ከሚሄድበት ቆም ሴትየዋ ነው ጌታ አይታችኋል። እስከዚህ ድረስ ነው እነዚህ ሰውዬ የሚፈልገው ገንዘብ ነው። ነገር ግን እነሱ ያሉት ምንድነው? አሁን ብርና ወርቅ ያለ ታዲያ ምን ሰጡ ነው? ይሄን ያለኝን ግን እንሰጣለን። ብር ወርቅ የለንም እንጂ አንድ ነገር አለን። ዛሬ አንድ ነገር ላሞቸፈ ብር ሊያጣ ይችላል። ኢየሱስ አለ። ወደ ሰላሜን ብለው አጠገብ ላይ ያለው ሰው ያስመለስ በለው። ለኔ በለው ሲያኔ ብርና ወርቅ በለው የለኝም እንጂ በለው የሚሰጥ ኢየሱስ አለ በለው። ታምር የሚሰራ ኢየሱስ አለ በለው።
ግን ስባካችሁ እንደዚህ ይሆን ብር በሉስ ወርቅ በሉስ የለኝም ግን በሉ ያለኝ ምን አለ ብር ከሌለ ወርቅ ከሌለ አንዳንድ ጊዜ ብር ስለሌለ እኔ ተሰቅዬ እሞታለሁ የምትሉ ሰዎች ፍጠኑ ቶሎ በሉ። እኛ ብርም የለም ወርቅም የለም፣ ነገር ግን ኢየሱስ አለ። አሜን አሜን። ስለዚህ ያለኝ ኢየሱስ ነው የሚል ሰው አንዱ መዝሙር ጋር ያለኝ ጌታ ነው ያለኝ ሰው ያለው ብር ነው ሰው ያለው ወርቅ ነው እያለ ሲያወራ ለኔ ግን ጌታ ነው የለውም እኩያ። አንድ ሰው አሜን ይበለኛ። ሰው ያለው ብር ነው ሰው ያለው ወርቅ ነው ሰው ያለው ቤት ነው ሰው ያለው መኪና ነው ብሎ ሲያወራ ለኔ ግን ምን ትፈልጋለህ? ጌታ ዛሬ ይመጣልሃል። ጅቡርና ያርግና አሜን ብለህ ውሰራ። ኢየሱስ አለ ኢየሱስ አለ የሚል ሱዲያ ኩቲያ ሰምባሽን ታው ኢየሱስ ይመስገን ቻዮ እቀራሽ ሆነው ታው ስዛት ያባሽ ኢየሱስ ይመስገን። እንዲህ ብዬ ላውጅባችሁ ይሄ ጌታ ሲወጣ ሽባነታችሁን ይተረትራል። ያዞ ትንቢት አለኝ መልእክት አለኝ እኔ መልእክት አለኝ። አጠገብ ላይ ያለሱን ያሱና እኔ ብር የለኝም ማለት ነው ይርስ ወርቅም የለኝም ማለት ሰዎች የምናገረው ቤትም የለኝም ማለት መኪናም የለኝም ማለት ነገር ግን ማለት ለኔ ኢየሱስ አለኝ። ይሻላል ኢየሱስ ይሻላል ኢየሱስ። አንተ ልንገርህ ሽባነትን ማንም አይሰራው ኢየሱስ ያስተካክላል። ሰውዬ ቢሊየን ትሪሊየን ቢሆን ከእናት ማጠን ሲወለድ ሽባ ከነበረበት ቢሊየኑ ትሪሊየኑ ሊፈውስ ይችላል ወይ? ግን ላንተ ያለው ኢየሱስ ይፈውሳል። እኔ መልእክት አለኝ፣ እኔ ትንቢት አለኝ። ብዙ ጊዜ እየገፋ ተራራ እያስገፋ የቆየ መከራና ችግር ዛሬ ሽባ ያደረገ ዛሬ አናቱ ይመታል። ያንተ ኢየሱስ ብድግ ያደርጋል። ቦታ ይቀየራል። አድራሻ ይቀየራል። ወንበር ይቀየራል። አንድ ሰው አሜን ይበለኝ። ምንድነው እንደገና ምን አላችሁ? ጴጥሮስም ዮሐንስም ብርና ወርቅ የለንም ግን ያለንን ግን እንሰጣለን። ይሄን ግን ያለንን ግን በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። አሁን ተመልከቱ፣ ብዙ አትካራ የለም። 4 ቁጥር ሄድ 10 ቁጥር ሄድ 20 ቁጥር ሄድ የሆነ ላብራቶሪ ሄድ ደምስት እንትን አድርግ ሲኖግራፊ ተነስ የለም። አሁን እኛ ብርና ወርቅ የለንም፣ ነገር ግን ያለንን ምን እናደርጋለን? እንሰጣለን ብሎ ካሉ በኋላ ምን አለ? በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ።
ኢየሱስ ጌታ አሜን። ቦቸ ባይቾ አዋን በይቱ ሃይ በይት አናማኔ በበይት ኢየሱስ ጌታ አሜን። ለኛ ብርና ወርቅ ያይታይ ተነስና ተመላስ ናይ እኔ እኮ እግሬ የመኝ ማላለም ተነስ ጊዮርጊስ አኪስ አሜን እንዴ አሜን በላይ አሜን። አንዳንድ ጊዜ እግዚአብሔር ትንቢት ሲናገር እኔ እኮ ስንት ነገር ሆኖ ስንት ነገር አድርጎ አትበል ቶሎ ብላ አሜን ብለው ሰራ እግዚአብሔር ሊሰራ ነው። አሜን በላይ እጅትን ወደ ቢስታዋሳንሽ ዛሬ እንደዚህ ልበልህ ጠላትን ብቻ ሳይሆን ወዳጅን ጎረቤትን እግዚአብሔር እጅናፍ ላይ ያስጨናል። አሜን ብለው ሰራ ያሲና አሜን አሜን። ሰውየው ብድግ ብሎ ተነሳ። ተነስ ነው እንዴ አላለም። ተነስ የተባለው ቃል ፓወር አለው። አሜን በላይ አሜን። አሁን ተነስና ተመላለስ ያለው አሜን ፓወር አለው። የሆነ ኃይል አለው። ተነስ ተመላለስ ካለ ከእናቱ ማፀን ጀምሮ ያልተመላለሰ ያልተራመደ ያልተነሳ ሰው ብድግ ብሎ አሜን 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 ኩራሽ አሜን አሜን። እንዲህ ልበልህ ይኸውልህ ከዛሬ ከዚህ ቀን በኋላ እግዚአብሔር ጠላትህንም ወዳጅህንም እጅን አፍ ላይ ያስጨናል። አሜን አሜን። ገብረ ያለው ሰው እንዲህ መታ ታረግና እንደ ወለሽታን ያላለ ሰው አለ አራታም ሰው አየው እንዲህ ገፋ ታረግና እንደ ወለሽ አሁንማ ተደብለ እንዲህ አይነሳም ወደ አፍ አይሄድም። ኮሮና የለም ዝም ብለህ አድርገው አጠገቡ ላይ ሰው መታ ታረግና እንደ ወለ ታሪክ ተቀየረሽ እንደ ወለ አይገርምም ወይ ማለት አንድ ሰው አሜን ይላል። አንድ ሰው እግዚአብሔር ያስከረማል ያስደንቃል መመላለስ ይሆናል። ወዴት ብሎ አሜን ላለው ይሆናል። አስደንቃለሁ አለ ጌታ ምስክር ነው። አሁን ሰማው አስደንቅሻል አስገርማለሁ የሆነ እርሻ ተከፍቷል። አሜን አንድ ሰው አሜን ይባላል። አሜን ለራሴ ያልበቃ ሰዎች ስሙኝ ዛሬ እኔ ትንቢት አለ አልጨረስኩም እኮ እኔ እኮ ላንቺ እየነገርኩ ለህዝቡ እያወራሁ ነው። ለአንድ ሰው ትልቅ እርሻ ይከፈታል። አሜን አሜን። አጠገቡ ላይ ያለ ሰዎችን እንደዚህ ታደርግና ጀርባው ላይ እግዚአብሔር ይቀይራል። ከመኛ ካለ ስርዓት ነው። ሰላም ናችሁ? አሰጋጅ ቆመ ተገኘ ታንተራ ቆመ ተገኘ አትተካ እንዴት ታረጋና ወይ ሶኮን ወይ አሽያ ታሪክ ተቀየረ። አሜን ደግሞ አሁን ታሪክ ተቀየረ ማለት ከዛሬ በኋላ በለስ ወዳጅም ጠላትም በለስ ባንተ ባንቺ ጉዳይ በለው መከረም ይጀምራል በለው። አንድ ሰው አሜን ይበለው።
እርሻ ያሳየኛል ከፊትሽ የሰማይ አምላክ እግዚአብሔር ምስክር ነው። ያው ሰዎች ወጥቶ ይወርዳሉ። እግዚአብሔር አምላክ ከወጣሽበት የማትወርጅበት እግዚአብሔር አምላክ ምን ያሳለፍ ትልቁ ማማ ላይ ማለት ይቅርታ እርሻ ላይ ትልቅ ማማ አያለሁ። ያው በጣም የሚገርም ነገር እርሻው ላይ ዘር ከዘሩ በኋላ ሰዎች ማማ የሚሰሩት እርሻው ላይ ያለው ሁሉ ከላይ እንዲታይ ነው። እውነት ውሸት? ስለዚህ ለአንድ ሰው እግዚአብሔር አምላክ ትንሹን ወንበር ይወስዳል፣ ማማውን ይሰጣል። አሜን አሜን ነው ወይ? ያ ማማ ላይ ልክ እግርሽ ፈጥኖ ሲወጣ ነው ማየው። ልክ ከወጣ በኋላ ዞር ብለሽ ታያለሽ። በጌታ ስም ለካ እግዚአብሔር አንተ ከኔ ጋር አለ። አፍ እየተደነሽ ሰዎችን ያዩ ሁሉ አይገርምም እንደ ብሎ ስትደነቁ እግዚአብሔር አምላክ አለ የአፍሽን ቃል እሳት አደርጋለሁ። ወይኔ ቅናት የሌለ አንድ ሰው አሜን ይበል። አጠገብ ላይ ያለው ሰው እንደግድሙ መታታ ታረገና ከዛሬ በኋላ በለሳ ያፊ ቃል በለሲ እሳት ይሆናል በለው። ከዛሬ በኋላ በለው ታሪክ ይቀየራል በለው። አላፍም ወዳጅም በለው መከረም ይጀምራል በለው። አንተ ራስህ በለው ትከረማለህ በለው። አንድ ሰው ብድግ ብሎ አሜን ይበል። አዘጋጀዋል። የሚገርም ነገር ይሁን እንዲህ ያየው የማማው ላይ በአራት አቅጣጫ የሚበራ ብርሃን ያለው ባውሳ የሚመስል ሰዎች ሁሉ ከሩቅ አይገርምም ብሎ የሚያዩት ብርሃን ያለው እግዚአብሔር አምላክ አለ የትኛውም የሰው ንግግር አያወርድሽም። የትኛውም የጠላት ክስ አያወርድም። እግዚአብሔር ወደ ማማው አወጣለሁ አለ። ኢየሱስ እናቴ አንድ ሰው አሜን ይላል። በማይቆይ ጊዜ እግዚአብሔር ወደዛኛው አሜን ጨርሻለሁ። ኢየሱስ ጌታ። አንድ ሰው አሜን ይበል።